ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውንና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እንግዲህ ያው ምሳሌ ያው ታግታለች። እንግዲህ ትለቀቅልን ነው ምለው ማለት ግን በጣም እየደበረ ነው ይሄ ድራማ ማለት የብሩክ መጨረሻ ሳይታይ ምሳሌ መታገት የለባትም ነበረ። እናም በባለፈው ክፍል እንደተመለከትነው ሞገስ እንግዲህ ዝናን ሊፈታው ነበረ። ዝና ሞገስ በነገራችን ላይ አንዳንዴም ፍቅር ነው ግን ምንም ቢሆንም ራስ ወዳድ እየሆነ ነው እየተመለከት ነው ያለ ነው ማለት ነው። እናም ሞገስ እንግዲህ የፍቺ ወረቀቱን ይዞ ሄዶ ለዝና ትፈርምልኛለክ ሲለውም እንግዲህ ዝናም በጣም ብልጥ ስለሆነ ይህንን አጋጣሚ ለመጠቀም ፈልጎ ነበርና እፈርምልሃለሁኝ እኔ እኮ ሲጀመርም የህጋዊ ሚስቴን ለምን ወሰክብኝ ነው እንጂ ያልኩት በህጋዊ መልኩማ ተጠየቀኝ እፈታልሃለሁ በነጻነት ትራመዳላችሁ ሲለውም እንግዲህ ሞገስም እውነት መስሎት ሊፈታው ተጠግቶታል ማለት ነው። ሞገስም እንግዲህ ጥያቄ ፈጥሮበታል። አንድ እጁ አላለች ልፍታው ወይስ በአንድ እጁ ብቻ ልፍታው ወይስ ይህንን አማራጭ ተጠቅሞ ቢያመልጠኝስ መድብልን ልጠብቀው እያለም ከራሱ ጋር እየተጋጨ ነበረ። እና ዝና ምን ነው ከቤት የፍቺ ወረቀቱን ይዘው የመጣው አስበበት አይደለም እንዴ? ሀሳብ ውስጥ ገባህ እኮ ፍታኝ እኮ አልኩ እያልኩ ነው ሞገስ ፍታኝና ልፈርምልክ እያለው ነው ማለት ነው። እና እንደዛ እንግዲህ ግን እያለው እያለ በቃ አንድ እጁን አላለቼ እፈታዋለሁኝ ለነገሩ እኮ በአንድ እጁ ራሱ ቤዛይ ሲጥ ነው የሚያደርገኝ አላለም። እናም እንደዚህ ከያለም እያለ እንግዲህ ሊፈታው ጎንበስ ሲል መድብል ምን እየሰራክ ነው ብሎ ድንገት ይደርስበታል። ድንገት ሲደርስበት እንግዲህ ዝና የፍቺ ወረቀቱን ይዞ መጥቶ እሱን ልፈርምለት ነው ይለዋል ማለት ነው። ይህንን ሲለው እንግዲህ እውነት ነው ሞገስ ምን እያደረክ ነው? ዝም በል አንተ ይለዋል እንግዲህ ዝናን ማለት ነው። ዝናም እንግዲህ ዝም ይላል፣ ምንም አልተናገረም። እናም ሞገስ እንግዲህ ምን እያደረክ ነው ሞገስ? እየጠየቅኩ ነው አንተን የጠየቅኩ ሲለው እንግዲህ አይ መድብል ልፈታው አይደለም ዝም ብዬ የሆነ ላላድርጌ እንዲፈርም ብቻ ላድርገው ነው ሲለውም እንግዲህ አይ ሞገስ አይ መድብል አላንኳን ላንተና ለአብሮ አደጉ ያልተመለሰ ላንተ እንትን የሆነኛ ብለክ ታስባለክ እንዴ? እንደውም አንድ ነገር ልንገርክ ሲለውም እንግዲህ ዝም በል ብያለሁኝ መቀሳሰርክ ነው ሲለውም አንድ እውነታ ሚስጥር ልንገርክ የመሀሌትን የብሩክ ሚስት ያማግጣት ነበረ። እንደውም ታውቃለክ ከብሩክና ከሞገስ ብትባል ሞገስ ይመቸኛል ነው የምትለው እያለም እንግዲህ ለመድብል እንግዲህ ይሄንን ሚስጥር ይነግረዋል። በባለፈውም በነገራችን ላይ መሀሌትም እነግረዋለሁ ስትለው ለመድብል እነግረዋለሁ ስትል ዝም በይ ብሎም እንግዲህ በገንዘብ ተደራድሮ አፏን ነበር ያዘጋት ማለት ነው። ዛሬ ላይ እንግዲህ ዝና ነግሮታል ያው ስለ መሀሌትና ስለ ሞገስ ማለት ነው። እና ሞገስም እንግዲህ በጣም ነው የደነገጠው። መድብልም በጣም ደንግጦ ምን ይለዋል ምን እና ሲለው አዎ እንደውም የብሩክን መታገት ከኔ ይልቅ እሱን ብትጠይቀው እሱ በደንብ አድርጎ ያውቃል ብሎም እንግዲህ ነገሮቹን እያወሳሰበ እንግዲህ መድብልንና ሞገስን ለማቀያየም እንዲሁም ለማጣላት የሄደበት ሴራ በጣም ነው የሚደብረው። እናም እንደዛ ሲለው እንግዲህ እሱም እንግዲህ መድብል እውነት ነው እውነት ልትፈታው ነበረ ሲለው አይ ልፈታው አልነበረም ዝም ብዬ የሆነ ላላላ አድርገው ነው እንጂ ልፈታው አይደለም ሲለው አንተ ጅል ነህ እንዴ? ጅል ነህ ማለት ነው። ይሄ ሰውዬ መቼም ቢሆንም አይፈታልክም። አንተ ምን እየሆንክ ነው? ፍቅር ጅል ያደርጋል ማለት ነው እያለው እንግዲህ እያለ መድብልም የሆነ ነገር እንግዲህ ለምን የፍቺ ወረቀቱ ላይ ብቻ ለንብረቱ ላይ ሳልፈርምላችሁም እንደ ሲለው ንብረቷንም ታካፍላታለህ ወደግ ሳይሆን በግድግ ሲለው እንግዲህ መድብል ይሄ ዝና እንግዲህ ይስቃል ማለት ነው። ንብረቷንም ማካፍያታለሁ ግን እኔ የሚቆጨኝ ነገር ቢኖር አለመውለዷ ይላል መድብል። በዚህ ጊዜ ዝም በል አንተ ዝም ብል ብያለሁኝ ይልና እንግዲህ ዝም ያስብለዋል ማለት ነው። እና ሞገስን እንግዲህ ያው በጣም እንደታዘበው ተመልክተናል ማለት ነው። እንዴት እንደዚህ ታደርጋለህ እያለው ማለት ነው።
ቅድስትዬ በነገራችን ላይ ደግሞ የምሳሌን ደብተር እንግዲህ የትምህርት ቤት ደብተሯን ይዛ እያለቀሰች እያለች ዳጣ ትመጣለች። ዳጣም እንግዲህ ቆይ ለምንድነው የምታለቅሽው? ለምንድነው ለማትቀይሪው ነገር የምታለቅሽው ስትላት ምን ላደርግ እሷ እንደውም እዚህ ቤት ከሌለች በቃ እኔ ሄዳለሁኝ ወደ ክፍለ ሀገር ስትል ምን ማለት ነው? እኔ ሄዳለሁ ማለት ወደ ነው የምትሄጂው? ሄዳለሁ ምናምን ትያለሽ እንዴ? ልጅሽ ብትሆን ኖሮ ትልና እንግዲህ እንዳጣም ታኮርፋትና ትሄዳለች። እና ኮርፋት እንግዲህ ስትሄድ እኔ እኮ እንደዝክ ለማለት አይደለም ብላም እንግዲህ ዳጣን ተመልሳታለች ማለት ነው። ዳጣም እንግዲህ ይኸውልሽ እንደውም ለምን እኛ እኮ ከነሱ ተሽለን እኮ ልንገኝ እንችላለን፣ ስለዚህ ማህሌትን እንከታተላት ብለው እንግዲህ ይመካከሩና ማህሌትን እንግዲህ ለመከታተል ወስነዋል። መድብል ደግሞ አሁን ላይም ድጋሚ ከኤፍራታ ጋር ተገናኝተው እንግዲህ ኤፍራታን ጠቀም ያለ ብር እሰጥሻለሁኝም እጠብቅሻለሁኝ የሆነ እርዳታሽ ያስፈልገኛል ልትረጅኝ ይገባል ሲላትም እኔ በድጋሚ ችግር ውስጥ መግባት አልፈለግም፣ ካሁን በፊትም እረዳሻለሁ ከጎንሽ ለኝ ምንም አይነካሽም ብለህ ነበረ ስትለው እና ታዲያ በእኔ በኩል ችግር መጥቶብሻል፣ ሊዛኔ እኔም ብትገሊ ኖሮ እስር ቤት ነበር የምትገቢው፣ አሁን ግን በነጻነት እየተራመሽ ነው፣ እንዲሁም ዝና እንደምታየውም እኛ ጋር ነው ብሎም እንግዲህ ምን እንዳላት ባላቅም የሆነ ነገር እንግዲህ ነግሯታል። እሷም ችግር ውስጥ መግባት አልፈልግም እያለችው ነው። እንግዲህ ኤፍራታ በብር እንደማትደራደር ስላወቀም ጠቀም ያለ ብር እሰጥሻለሁኝም ብር እኮ ነው መለወጥ አለብሽ፣ ሰው ደግሞ ካልሰራ ደግሞ መለወጥ የለበትም እያለ እንግዲህ ኤፍራታ በብር አንጀቷን እየበላት ነው። እሷም እንግዲህ ምንም ቢሆንም ያው ትስማማለች ማለት ነው። እና በሉላ ደግሞ እንግዲህ ሞገስ ሲመጣ በጣም ደስ ብሏት ፈረመ አይደለ? ፈረመ ስትለው እንግዲህ ወረቀቱን ስታየው አልፈረመም ማለት ነው። አልፈረመም አይደለ? ሲጀመር እሱን ሳይገለይ ከዚህ ከምድር ላይ እንትን አይልም እያለች እንግዲህ ሞገስ ደግሞ መድብል በጣም አዝኖብኛል፣ ምሳሌን አሳልፍ የሰጠኋት እያለ እንግዲህ እያዘነ ነው ማለት ነው። ምን ተፈጥሮ ነው ስትለው እናም ደግሞ ይህ ደላላው ደግሞ እንግዲህ ይህ ቤት አሻሻጭ ምናምን የሚባለው እና እሱ ደግሞ እንግዲህ ጎዳና ላይ ያገኙታል ማለት ነው። እናም እንዴት ነው ልጅቷ አልተገኘችም እንደ ሲል አልተገኘችም፣ ቆይ አንተ ምን አሻሽተህ ነው ሲል ቤት ተከራይተው ነው እና እንደዚህ አልጨምርም አላለም መሰለሽ እና ግን አስማምቻቸዋለሁ ምናምን እያለ እንግዲህ አንቺ ግን ድንግልናሽን አልሸጠውም አልሽ አይደለ ሲል እንደ ወርቅ ዝም ብሎ አይሸጥም ምን ችግር አለው ዱባይም ሆነ ምናምን እያለም እንግዲህ ያው የደላላ ነገር ይነግራታል ማለት ነው። እና እንደዛ እያለም እያለ ግን አንተ ብዙ ሰው አውቃለሁ ትሌለም ወይ እና ምን ችግር አለው ብታግዘን ትለዋለች ቅድስትዬ ማለት ነው። ኮሚሽን አልከፍልም አላችሁኛ? ምን አይነት ኮሚሽን ትለዋለች ዳጣ ማለት ነው። ለምሳሌ በየአይነትም ይቻላል ማለት አሁን ለምሳሌ ቅድስትዬ እራት ምሳ እንደጋበዘችኝ እራትም ቢሆን ደስ ይለኛል ይህንን እግርህን ብላ ትለውና እንግዲህ ዳጣ ይሄዳሉ ማለት ነው። እናም ሲካሄዱም እንግዲህ በስተመጨረሻ ቢሆንም ማህሌትን ያገኟታል። ማህሌትን ቀርባ ሳለች በነገራችን ላይ ያየቻቸው ማለት ነው። እኔ ካሁን አናታቸውን ብላ ጣለቻቸው ብዬ ነበረ ማለት ነው። እና ዞር ብላ ቅድስትዬ እንግዲህ አይታታለች ማለት ነው። ስታያት እንግዲህ ምን አባታችሁ ነው የምትከታተሉ ማለት ነው የምትከታተሉት ትላቸዋለች። ቅድስትዬው እንግዲህ ችኩል ስለሆነች እባክሽን ምሳሌ ነው የምፈልገው፣ ምሳሌ ነው ያለችው፣ ምሳሌ መልሽልኝ ትላታለች ማለት ነው። ምሳሌ ነው የምፈልጉት? አዎ ምሳሌ ነው፣ እንደውም ጥሩ ነገር ነው፣ ኑና ተከተሉኝ፣ እንደውም አሪፍ ነገር ነው፣ ኑ ተከተሉ፣ ምሳሌ እንዳለች አሳያችኋለሁ ትላለች ማለት ነው። ቅድስትዬ በነገራችን ላይ ያው ስለ ጓጓይ ልትከተላት ነበረ። ዳጣ ደግሞ ያው አራዳ ስለሆነች አይ ቅድስትዬ አይሆንም ይሄ ነገር ከሩቅ ኮነም ብንከታተላት ይሻላል ብላ እንግዲህ ታስቀራታለች ማለት ነው። ኤፍራታም እንግዲህ በገንዘብ የማትደራደረው እንግዲህ በመድብል ሀሳብ ተስማምታ የዚች ማህሌትን ስልክ እንግዲህ ወስዳ የስልኳን ፓስወርድ ለመክፈት ያው በባለፈው እቺ ዋነች ማህሌት ዝናን እንዳደረገችው አድርጋ እንግዲህ ፓስወርዱን ለመክፈት ሞክራለች እና መድብል እንግዲህ ዛሬ ላይ ለቅድስትዬ ስጠይቃታለች እና ከማህሌት ጋር ተገናኝተን እንዳጋጣሚ ስለ ምሳሌ ጠይቂያት ነበር የምታውቀው ነገር ካለ ብዬ ምናምን ትለዋለች ማለት ነው ለመድብል። መድብልም እንግዲህ ማህሌት ምንም ነገር አታውቅም ተያት፣ እሷ መሀይብ ነች፣ ግን እመነኝ አሁን የማደርገው ነገር ለቅድስት ለምሳሌ አሪፍ ነገር ነው፣ ስለዚህ ሲል ቅድስት ይላታል
ምሳሌ ነገ እራት አብራን ከኛ ጋር ትበላለች፣ ነገ ትመጣለች ትላለች ይላታል ማለት ነው። እሱ እንግዲህ ቅድስትዬም በጣም ደስ ይላታል። በነገራችን ላይ ለቅድስትዬ ስትል ምሳሌና ብሩክ እንግዲህ ከኒፈቱላት ነው የምለው። መድብል እንግዲህ በስተመጨረሻም ቢሆንም ወደ ምሳሌ ሆነ ሄደው ብቻ ወደት እንደሆነ እንግዲህ ባናቅም የሆነ እየሄደ ተመልክተነዋል ማለት ነው። ምሳሌ ደግሞ አሁን ላይ ያው ራሷን አዙሯት ወርቃለች። እንግዲህ ምን ትሆን ይሆን የሚለውን በቀጣይ ይዘንላችሁ እንመጣለን። ውድና የተከበራችሁ የቻናሌ ቤተሰብ ቪዲዮን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።